እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እንቡዝ ሆነ። እንቡዝ ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል፣ አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አብሉኝ ይላል። ደግሞ ሲፈልግ ደግሞ በዚህ በአየር ላይ አዝናኑኝ ይላል። ወታደሮቹም እሺ እያሉ ዝም ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፍቶ ልቡ ከሚጠፋበት ንጉሥ ያድነን። ልቡ መጥፋት ልቡ የጠፋ ንጉሥ ግደሉ ያለውን አድኑ ያለው ምን ይላል? ግደሉ ይላል። አስቸጋሪ ነው። ለሕዝብም ያስቸግራል፣ ለወታደርም ያስቸግራል። ልቡ የጠፋ ንጉሥ ማለት ነው። ልቡ ጠፋ። ያ 25 ዓመት ኖረ። እግዚአብሔርን ግን አፈፍ አድርጎ በክንፉ መጣና ባሏ ከሚያጥንበት ቤተክርስቲያን አደረሳት። ልብሷን እንደተንቆጠቆጠች እንደለበሰች ነው። ጸጋ ዛብ እየዞረ ሲያጥን ዘውድ የተቀዳጀች ንግሥት ቆማለች በሴቶች መቆሚያ። አጥኖ ሲጨርስ እመቤቴ ከወዴት መጥተዋል? ንግሥት ይመስላሉ። ደግሞ ሰውን ያህል ንግሥት ደግሞ እንደው ሰው ሳያስከትል ይመጣል? አዎ ንግሥትማ ንግሥት ነበርኩኝ። ነገር ግን ሞተ ለሚ ሰራዊቶችን አሽከሮችን አስከትቼ ስመጣ እሱ ቀምቶኝ አለችው። መልካም ነው። አዲያ ወደዚህ እንደምን መጣሽ? ጸጋ ዛብ የሚባል ቄስ ሚስቱን ሞተ ለሚ ማርኮበት እሱ ያገባኛል ብዬ አለችው። አረ እሱስ ካህን ነው፣ ሕግ ማፍረስ አይገባውም እና እንደዚህም አያደርግም፣ እሱስ ነውር ነው አላት። ሞተ ለሚ ማርኮበት የለ እንግዲህ ሚስቱ ዙራ ትመጣ እግዚአብሔር እንኳን ከምርኮ ከሞት አስነስቶ ማምጣት ይሳነዋል ብለሽ ነው? ደግሞ መልክሽ ቃልሽ እሷን ይመስላል አላት። አረ እሱስ ሰው በቃል ብቻ አይደለም በመልክም ይመሳሰላል አለችው። እንዳያውቅባት ማለት ነው። ይመሳሰላል አለችው። አይ በል እንግዲህ ሞተ ለሚ አይመልሳትም ሲባል ሰምቻለሁና የምትወደውን ነገር ፈጥነህ አድርግ አለችው። አንቺ ሴት ዝሙትሽን እግዚአብሔር ያጥፋልሽ። ዘማውያን በእግዚአብሔር ዘንድ እንደ ውሻ ሬሳ ናቸው፣ እግዚአብሔር ንጹሕ ነገር ይወዳል አላት። ጽናቱን አይታ እኔ እግዚአብሔር ነኝ ብላ ክንብንቧን አወርዳ ገለጠችለት። እሱም ዝቅ ብሎ የእሷን እግር ሳመ። ለዚህ አበቃሽ እህቴ። እንዲህ ይከባበራሉ አባቶቻችን ማለት ነው። ለዚህ አበቃሽ እህቴ፣ እግዚአብሔር የተመሰገነ ይሁን። ፈጣሪውን ቀና ብሎ አመሰገነ። ትዳርን የሚጠብቅ እግዚአብሔር ነው። ብልጣብልጥነት ትዳርን አይጠብቅም። የሚጠብቀው ማን ነው? መድኃኔዓለም ነው። እግዚአብሔር ጠብቆ ከክፉ ከአውሬ አፍ አውጥቶ ያመጣል። እዚያ በኋላ እግዚአብሔርን ሲያመሰግኑ ዕጣኑን ማይጠንቱን ጨርሶ ቆይቶ ጸሎቱን ሱባኤውን ጨርሶ ከሚስቱ ጋር ወደ ቤቱ ገባ። ከቤቱ ሲገባ በዚያ ሌሊት መጋቢት 24 ቀን ሌሊት ተኝተው በህልማቸው ራእይ አዩ። ያ ራእይ ምን ነው? እሷ ያየችው ፀሐይ ከምድር እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ አየች። ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉ ከበውት ሲሰግዱለት አየች። እሱ ደግሞ ከተኙበት አልጋ ስር ፀሐይ ሲወጣ ከዋክብት በክንፎቹ ታዝለው አየ። ደንግጠው ተነሱ። ምንድን ነው እንዲህ ያለ ራእይ? ምን ነው እንዲህ ያለ ራእይ? እግዚአብሔር ምን ያደርገው ወደ በዘመናችን ብለው እግዚአብሔርን አመስግነው ዙረው ተኙ። ኋላ ቅዱስ ሚካኤል በል መጥቶ ያ ያልኩሽ ልጅ እኮ ተጸነሰ፣ ከምርኮ የማድንሽ ለአንቺ ብቻ አይደለም፣ ዓለም ሁሉ ቢመዘን አንዲቱን የጠጉሩን ዘለላ የማይመጥን ልጅ ስለምትወልድ ስለዚያ ልጅ ለክፉ አሳልፌ አልሰጥሽም ብዬሽ ነበረ። ያ የቀጠርኩት ቀጠሮ ደርሶ ያ ልጅ እኮ ተጸነሰ ዛሬ አላት። ከዚያ በኋላ በዚህ ተደሰተች። አዎ ያ ልጅ ተጸነሰ። ከዚያ በኋላ ተጸንሶ መጋቢት 24 ተጸነሰ። መጋቢት 24 ተጸንሶ ታኅሳስ 24 ቀን ብሩህ ተክለ ሃይማኖት ኮከብ ተክለ ሃይማኖት የዓለም ብርሃን ታኅሳስ 24 ቀን ተወለዱ። አዎ ዛነብራ ለመካን ውስተ ቤቱ ማለት ይሄ ነው። መካኒቱን አክብሮ ልጅ ሰጥቶ የሚያከብራት የሚያስመሰግናት እግዚአብሔርን ስሟ እንድትነሳ ቅዱስ ዳዊት ነው ያለ፣ እኔ እኮ አይደለሁም። መካኒቱን በቤተ ክርስቲያን እየተመሰገነች እንድትኖር ያደረጋት ልጅ ሰጥቶ ማን ነው? ሕያው ቅዱስ ወልደ እግዚአብሔር ነው። ታዲያ ልጅ ተጸነሰ፣ ተወለደ። እንዲህ ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 11
ቁጥር 30 ላይ ማለት ነው። እምፍሬ ጽድቅ ይሰርጽ ዕፀ ሕይወት። ተመልከቱ።